አሜሪካ የምትመካበት ኤፍ-35 የጦር ጀት በኢራን ሚሳኤል ሳይመታ አልቀረም ተብሏል። ሲኤንኤን ከምንጮች ያገኘሁት ብሎ ያሰራጨው ዜና ብዙዎችን አስገርሟል፣ አስደንግጧል። የአምስተኛው ትውልድ የጦር ጀት መሆኑ የሚነገርለት አሜሪካ ቆጥባና ሰስታ ለወዳጅ ለአጋሮቿ የምታከፋፍለው ኤፍ-35 የጦር ጀት ራዳሮችን በመጣስና የአየር መከላከያ ስርዓቶችን አላየሁትም በማስባል የሚታወቅ የጦር ጀት ነበር። አሁን ታዲያ ሲኤንኤን ይዞት የወጣው ዘገባ ምናልባት ከኢራን የተተኮሰ ሊሆን ይችላል የተባለ ሚሳኤል ኤፍ-35 የጦር ጀቱን መትቶ መካከለኛው ምስራቅ ውስጥ በሚገኝ አንድ የአሜሪካ የጦር ቤዝ በድንገት ለማረፍ መገደዱን ነው ዘገባው ያስቀምጠው። ጉዳዩ መነጋገሪያ ሆኗል። አሜሪካ በዚህ ጦርነት የተለያዩ ጦር አውሮፕላኖቿና ጀቶቿ በስህተትም ያለ ስህተትም እየተመቱባት ቀጥለዋል። ኳታር ደግሞ አስደንጋጩን ነገር ይፋ አድርጋለች። በዚህ ግጭት እየተጠቀመ ያለው ማን እንደሆነ እናውቃለን ያለችው ኳታር ግጭቱ ያለምንም ቅድመ ሁኔታ ይቁም ስትል ጥሪዋን አቅርባለች። የአረብ ሀገራት ሰብሰብ ብለው በኢራን ላይ ጣታቸውን ቢቀስሩም ኳታር ግን ዘወር ብላ ግጭቱ መቆም አለበት ማለቷ ለእስራኤል የተላለፈ ከባድ መልእክት ተደርጎ ተወስዷል። እስራኤል ደግሞ የጦርነቱን አድማስ ይበልጥ አስፍተዋለች። በሊባኖስ ከሂዝቦላህ ጋር እየተፋለመች የምትገኘው ሀገረ እስራኤል በሶሪያ ከባድ ወታደራዊ ጥቃት ፈጽማለች። ጥቃቱን ከመፈጸሟን በተጨማሪ ስለ ጥቃቱ የሰጠችው መግለጫ ብዙዎችን ግራ አጋብቷል። የእስራኤል ጦር በአንድ ጊዜ ሊባኖስም ኢራንም ሶሪያም እየተገኘ መደብደቡና መምታቱ ግን እስራኤል አሁንም እረፍታታ በጦርነቱ ውስጥ እንደቀጠለችና የጦርነቱን አድማስ በየትኛውም አቅጣጫ ለማስፋት ፍላጎቱም ዝግጁነቱም እንዳላት አመላካች ተደርጎ ተወስዷል። እንዲሁም የሂዝቦላህ ጉዳይ እያነጋገረ ነው። ሞተ፣ ተቀበረ፣ 80 በመቶ የሚሆነውን የተዋጊ አቅሙን አጣ የተባለው የሊባኖሱ ሂዝቦላህ እንደምን አፈር ልሶ ተነሳ የሚለው ጥያቄ እየተጠየቀ ነው። እስራኤሎች በኩራት ሂዝቦላህን እስከ ወዲያኛው ሸኝተነዋል ማለት እስኪቀራቸው ድረስ ብዙ የተናገሩለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአስርተ ዓመታት ወደ ኋላ መልሰነዋል ብለው የተናገሩለት ቡድን እንዴት ከእስራኤል ጋር ዳግም ወደ ውጊያ ሊገባ ቻለ? ያለፉትን ወራትስ ምን ሲሰራ ቆይቶ ነው ቡድኑ እንደ አዲስ የተነሳው? ሚድል ኢስት አይ በዚህ ጉዳይ ላይ ያወጣው ዘገባ በብዙዎች ዘንድ መወያያ ሆኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። በቅድሚያ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የኢዳል ፈጥር በዓል በሰላም አደረሳችሁ እያልን መልካም በዓል ከመላው ቤተሰቦቻችሁና ወዳጆቻችሁ ጋር እንመኝላችኋለን። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዝነኛ ነው። አሜሪካ ትመካበታለች፣ እስራኤልም ታጥቀዋለች፣ ለእንግሊዝም ተሰጥቷታል። የኒውክሌር የጦር መሳሪያዎችን ጨምሮ ማስወንጨፍ የሚችላቸው ሚሳኤሎችና ቦምቦች ብዛታቸው ለጉድ ነው። የአምስተኛው ትውልድ አባል ነው የሚባልለት ኤፍ-35 የጦር ጀት ምናልባት ከኢራን በተወነጨፈ ሚሳኤል ሳይመታ አልቀረም ይላል የሲኤንኤን ዘገባ። ይህን ተከትሎም በመካከለኛው ምስራቅ በሚገኝ የአሜሪካ የጦር ቤዝ እንዳረፈ ዘገባው ያነሳል። በየትኛው የጦር ቤዝ እንዳረፈ ግን በዘገባው አልተካተተም። የአሜሪካ ጦር ማዕከላዊ እዝ ቃል አቀባይ የሆኑት ካፕቴን ቲም ሃውኪንስ በኢራን ዘመቻ ላይ እየተሳተፈ የሚገኘው ይህ ልዩ የጦር ጀት በድንገት ማረፉን አረጋግጠዋል። ክስተቱን በተመለከተ ምርመራ ላይ መሆናቸውንም ለመገናኛ ብዙሃን ተናግረዋል። ለራዳሮች በቀላሉ ባለመታየቱ የሚታወቀው የአየር መከላከያ ስርዓቶች መቼ ገብቶ መቼ እንደወጣ እንኳን አያውቁትም የሚባልለት የጦር ጀት በኢራን የጦር መሳሪያ ተመቶ ከሆነ በጀቱ ታሪክ ያልተጠበቀ ክስተት ሆኖ የሚመዘገብ ይሆናል። ፓይለቱም ሰላም ነው፣ የጦር ጀቱም በሰላም አርፏል ያሉት ሃውኪንስ ጉዳዩ በምርመራ ላይ እንደሚገኝ በተደጋጋሚ ከመናገር ውጪ ስለ ጉዳዩ ተጨማሪ ማብራሪያ መስጠት አልቻሉም።
አንዱ የኤፍ35 የጦር ጀት ዋጋ $100 ሚሊዮን ነው ይላል የሲኤንኤን ዘገባ። አሜሪካ በዚህ ጦርነት ውስጥ በስህተትም ይሁን ያለ ስህተት የተመቱባት የጦር ጀቶችና አውሮፕላኖች ቁጥር ከፍ እያሉ መጥተዋል። በኩዌት የአየር መከላከያ ስርዓት ባልደረቦች በስህተት ተመተዋል የተባሉት 3 የሚሆኑ ኤፍ15 የጦር ጀቶችም የቅርብ ጊዜ ትዝታዎች ናቸው። ከዚያም በኋላ ኬሲ 135 ስትራቶ ታንከር የተባለው ለጦር አውሮፕላኖች ነዳጅ በመቅዳት የሚታወቀው ነዳጅ ቀጂ አውሮፕላን በምዕራብ ኢራቅ ተከስክሶ 6 የሚሆኑ የአሜሪካ ጦር ሰራዊት አባላት መሞታቸው የሚታወቅ ነው። ጦርነቱ በገፋ ቁጥር አሜሪካ የምታጣቸው ነገሮች ብዙ መሆናቸውን ዘገባው የጠቆመ ሲሆን ከዚህ ቀደምም አሜሪካ ወደ አካባቢው የባህር ኃይል አባላቷን በተጨማሪነት ለመላክ እያሰበች መሆናችንን ዘግበን ነበር ይላል ሲኤንኤን። የአሜሪካው መከላከያ ሚኒስትር ፒት ሄግሴት ግን ጦርነቱን ወሳኝ በሆነ መልኩ እያሸነፍን እንገኛለን፣ የኢራን የአየር መከላከያ ስርዓትን ዶግ አመድ አድርገነዋል ብለው መግለጫ እንደሰጡ ይታወቃል። ኳታር ደግሞ ከባዱን ካርድ መዛለች። በዚህ ግጭት ማን ደስተኛ እንደሚሆን እና ቀጠናውን ማን በዚህ እሳት ውስጥ መክተት እንደፈለገ እኮ ግልጽ ነው ያለችው ኳታር እስራኤልን በገደምዳሜ ነክታለች መባሏ እያወያየ ይገኛል። ጦርነቱ ያለምንም ቅድመ ሁኔታ ይቁም ስትል ነው ኳታር ጥሪዋን ያቀረበችው። ከቱርኩ የውጭ ጉዳይ ሚኒስትር ሐቃን ፊዳን ጋር በጋራ መግለጫ የሰጡት የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብድራህማን አልታኒ ጦርነቱ በፍጥነት መቆም አለበት ብለዋል። እርሳቸው ይህንን ያሉት ኢራን የኳታርን የጋዝ ማዕከል ከመታች በኋላ ነው። ከዚያ በፊት በነበረው ክስተት ኢራን በእስራኤል የጋዝ ማከማቻዋ ተመቶባት እንደነበር ይታወቃል። አረቦቹ ከዚያ ጥቃት በኋላ ሰብሰብ ብለው ኢራንን ያወገዘ መግለጫ ቢያወጡም ኳታር ግን ዘወር ብላ ኢራን ብቻ በዚህ ጦርነት ተጠያቂ አይደለችም በሚል ድምፀት ቀጠናውን የሚያውከውን ኃይል ስለምናውቀው ጦርነቱ መቆም አለበት ብላለች። ግብፅ፣ ሳውዲ አረቢያ፣ ቱርክ፣ የተባበሩት አረብ ኤምሬትስ፣ አዘርባይጃን፣ ፓኪስታን፣ ኳታር፣ ኩዌት፣ ሊባኖስ፣ ዮርዳኖስ እና ሶሪያ በጋራ በመምከር ነው በሪያድ መግለጫውን ሰጥተው የነበረው። ከዚህ ግጭት ማን ተጠቃሚ እንደሆነና ቀጠናውን ወደዚህ ግጭት ውስጥ እንደከተተ እናውቃለን ያሉት አልታኒ እስራኤልን ስሟን ባይጠቅሱም የተናገሩት ነገር ብዙዎች ለእስራኤል ነው ማለታቸውም ይታወቃል። የኦማኑ የውጭ ጉዳይ ሚኒስትር ባድር ቢን ሐማድ አልቡሴዲም ለዘ ኢኮኖሚስት የጻፉት ጽሑፍ አሜሪካ በዚህ ጦርነት በእስራኤል አማካኝነት ገብታበታለች ማለታቸው የሚታወስ ነው። ኳታር ኢነርጂ የተባለው የሀገሪቱ የጋዝና የነዳጅ አምራች ኩባንያ ዋና ስራ አስፈጻሚ ሳድ አልካቢ ደግሞ ለሮይተርስ እንደተናገሩት ኢራን የፈጸመችው ጥቃት በቢሊዮን የሚቆጠሩ ዶላሮችን ኳታር እንድታጣ አድርጓታል። 17 በመቶ የሚሆነው የኳታር የተፈጥሮ ነዳጅ ጋዝ ምርት በጥቃቱ ምክንያት እንደታወከ የተናገሩት ካቢ 20 ቢሊዮን ዶላር የሚሆን ገንዘብ ኳታር በዚህ ጊዜ እንዳጣችም አሳውቀዋል። ይህንን ለማካካስና ጥገናውን ጠግኖ ወደ ሥራ ለመግባትም ከ3 እስከ 5 ዓመታት ይፈጃል ሲሉ ዋና ሥራ አስፈጻሚው ተናግረዋል። እስያንና አውሮፓን ጭምር የሚያውከው የኳታሩ የጋዝ ጥቃት ዓለም ከፍተኛ የሆነ የነዳጅና የጋዝ ዋጋ እንዲመለከት አድርጎታል። የዓለምን 20 በመቶ የሚሆን በፈሳሽ መልክ የሚቀርብ የተፈጥሮ ጋዝ የምታቀርበው ኳታር በአጭር ጊዜ እርሷ የምታመርተውን ምርት መተካት እንደማይቻልም ዘገባዎች ጠቁመዋል። ኢራን ደግሞ ጥቃቱን በተለያዩ አቅጣጫዎች እያደረገች በሳውዲ አረቢያው የቀይ ባህር ወደብ ያንቡ ጥቃት መፈጸሟ ተነግሯል። የሆርሙዝ ሰርጥ ሲዘጋባት በመሬት አሻግራ በቀይ ባህር በኩል ነዳጇን ለመሸጥ እየሞከረች ያለችው ሳውዲ አረቢያ ከኢራን ከባድ መልእክት ተላልፎላታል ነው የተባለው። ያንቡ ማለት በቀይ ባህር የሚገኝ ወደብ ሲሆን የሆርሙዝን ሰርጥ ለማለፍ ሳውዲ አረቢያ የምትጠቀምበት ወሳኝ የነዳጅ ማስተላለፊያ የመጨረሻው ጫፍ የሚገኝበት ወደብ ነው።
ይህ እንዳለ ሆነው እስራኤል የጦርነቱን አድማስ አስፍተዋለች። ጀቶቿ በሶሪያ የሚገኙ የመንግስት ኢላማዎችን እንደደበደቡ ታውቋል። በድሩዝ ሲቪሎች ላይ ጥቃት ተፈጽሟል ያለችው እስራኤል እነዚህን ዜጎች ለመከላከል ብርቱ እርምጃ ወስጃለሁ፣ የተለያዩ የማዘዣ ማዕከላትንና የጦር መሳሪያ ማከማቻዎችን አውድሜያለሁ ስትል መግለጫ ሰጥታለች። የእስራኤል ጦር በደቡብ ሶሪያ ነው እርምጃውን ወስዷል የተባለው። ድሩዝ በመባል የሚታወቁትና በእስራኤል በሊባኖስ እና በሶሪያ የሚኖሩት ማህበረሰቦች ቁጥራቸው ከ1 ሚሊየን ብዙም ፈቅ እንደማይል ይነገራል። እስራኤል እነዚህን ማህበረሰቦች እንከባከባለሁ ብላ የተለያዩ ጥቃቶችን ስትፈጽም እንደቆየችም ይታወቃል። እስራኤል ይህንን ማህበረሰብ በሶሪያ ጣልቃ ለመግባት ካርድ አድርገዋለች እየተባለም ሲነገር ቆይቷል። የድሩዝ ማህበረሰብ አባላትን እስራኤላዊ የማድረግ ተልዕኮ አላት የተባለችው እስራኤል ይህንን ጉዳይ እያጣጣለች በሰብአዊነት ብቻ ለድሩዞች እንደምትቆም እያሳወቀች ትገኛለች። በሊባኖስ፣ በኢራን፣ በሶሪያ ወታደራዊ ዘመቻ ላይ የምትገኘው እስራኤል ወታደራዊ አቅሟ አሁንም አልተዳከመም የሚል መልእክት ለማስተላለፍም እየሞከረች ነው። በአንድ ጊዜ ይህንን ሁሉ ጦርነት ማድረግ ለእኛ ብቻ ይቻላል እያለች ነው ሀገረ እስራኤል። በመጨረሻም የሂዝቦላህ ጉዳይ መወያያ ሆኗል። ላለፉት 15 ለሚሆኑ ወራት ድምፁን አጥፍቷል፣ ሞቷል፣ ተቀብሯል ሲባልለት የነበረው የሊባኖሱ ሂዝቦላህ ዳግም ከትልቋ እስራኤል ጋር ለመፋለም ቻለ የሚለው ጥያቄ ብዙዎችን እያነጋገረ ይገኛል። የሊባኖስ መንግስት ዋሽንግተንና እስራኤል በጋራ መክረው ሂዝቦላህና እስራኤል የተኩስ አቁም ስምምነት ያደርጉ ብለው ከ1 ዓመት በላይ እንዳይታኮሱ ለማድረግ ችለው ነበር። በእርግጥ በየመሃሉ እስራኤል ፈጽማቸዋለች የተባሉ ጥቃቶች እንዳሉ ናቸው። ሂዝቦላህ በእርግጥም ተዳክሟል የሚለው ዜና በተለያዩ መገናኛ ብዙሃን ሲነገር ቆይቷል። እርግጥ ነው የመዳከሙ ምክንያት በአደባባይ ይታይ ነበር። ቡድኑን ለረጅም ዘመን የመሩት ሐሰን ናስረላህ በእስራኤል የአየር ጥቃት ከተገደሉ ከጥቂት ቀናት በኋላ ሐሺም ሰይፈዲን የተባሉ እርሳቸውን ሊተኩ ይችላሉ የተባሉ ሰው መመታታቸውና መሞታቸውም ይታወቃል። ቁልፍ የሚባሉ ወታደራዊ አመራሮቹን ያጣው ሂዝቦላህ በሮኬት ማስወንጨፊያዎቹና በሮኬት ክምችቱ ላይ እስራኤል ከባድ የሚባል ጥቃት ፈጽማበት እንደነበር ይታወቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለ10 ዓመታት ቡድኑን ወደ ኋላ መልሰነዋል፣ የሮኬቱንም የአመራሩንም አቅም ደምስሰንበታል በማለት በኩራት ተናግረው ነበር። እስራኤል ከሂዝቦላህ ጋር የተኩስ አቁም ስምምነት ለማድረግ የወሰነችውም በሁለት ምክንያት ነው ይላል የሚድል ኢስት አይ ዘገባ። በአመራሩም በጦር መሳሪያ አቅሙም ላይ ወታደራዊ ድል ተጎናጽፈናል ብላ ያሰበችው እስራኤል ከዚህ በኋላ ፊቷን ወደ ሌሎች አቅጣጫዎች ማዞር እንጂ ወደ ሊባኖስ ማድረግ ስላልፈለገች ከቡድኑ ጋር ተስማምታለች ይላል ዘገባው። የአሜሪካ ጦር ማዕከላዊ እዝ አዛዥ የሆኑት ማይክል ኩሪላ ሂዝቦላህ እንዳልነበር ሆኖ ተደምስሷል ብለው መናገራቸውም ይታወቃል። የሊባኖስ ጦር ኃይሎችም የሂዝቦላህ ወሳኝ የሚባሉ ስፍራዎችን መቆጣጠሩን ሲናገሩም ነበር። የሊባኖሱ ፕሬዝዳንት ጆሴፍ አዩንም መሳሪያ የመታጠቅ ብቸኛው አቅም የሊባኖስ ነው በማለት ተናግረዋል። ጠቅላይ ሚኒስትሩ ነዋፍ ሳላም ሂዝቦላህ በሊታኒ ወንዝ አቅራቢያ ያለው ወታደራዊ አቋም ሙሉ ለሙሉ እንዳልነበር ሆኗል ብለውም ሲናገሩ ነበር። የፖለቲካ ተንታኞች 80 በመቶ የሚሆነው የቡድኑ ወታደራዊ አቅም ተሟጠዋል ሲሉ መናገራቸውም የተለመደ ሆኖ ነበር። አሁን ግን እየታየ ያለው ነገር ሌላ ሆኗል። ሂዝቦላህ ከእስራኤል ጋር ዳግም እየተታኮሰ ይገኛል። በጥልቀት ወደ እስራኤል አካባቢዎች የሚተኩሳቸው ሮኬቶቹም ማሳያው ነው። ይሁንና እንደ ሚድል ኢስት አይ ዘገባ ቡድኑ ያለፉትን 15 ወራት ለዝግጅት ተጠቅሞባቸዋል። እስራኤል በኤሌክትሮኒክ መንገድ የተለያዩ መረጃዎችን ስታገኝ ስለቆየች በእጅ ጽሑፍና በአካል የቡድኑ አመራሮች እየተገናኙ ውሳኔዎችን ለመስጠት ተገደዋል ይላል ዘገባው። እናም እስራኤል ቡድኑ ምን እያደረገ እንደሆነ ከርቀት መመልከት የማትችልበት ሁኔታ ተፈጠረ። ሞቷል፣ አብቅቶለታል ስለተባለም የተለያዩ እንቅስቃሴዎቹ ብዙም ትኩረት ሳያገኙ ቀሩ።
እናም ያለፉትን 15 ወራት ሲዘጋጅበት ቆይቶ አሁን ከእስራኤል ጋር እየተታኮሰ ነው። በእርግጥ የእስራኤል የአየር የበላይነትና በጥቅሉ ወታደራዊ የበላይነት በሂዝቦላህ ላይ ግዘፍ ሊነሳ እንደሚችል ግልጽ ነው። ይሁንና እስራኤልን በተለያዩ ግንባሮች መወጠር የኢራን አጋዥ ኃይሎች አንደኛው ተግባራቸው ስለሆነ እስራኤልን ሂዝቦላህ መፈተኑ እንደማይቀር ይታወቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። በድጋሚ መልካም የኢድ አልፈጥር በዓል ለመላው የእስልምና እምነት ተከታዮች እየተመኘን የሰዓቱን ዝግጅታችንን ጨርሰናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ እንደምትሆኑ እናረጋግጥላችኋለን። ለሌሎች እንዲደርስ ላይክ እና ሼር ማድረግ እንዳይረሳ እያልን ሰላም ለዓለማችን ብለን ተሰናብተናል።